አላሰብኩትም እኔ እዛችሁ ደቃቃ ቤቴ ውስጥ ነው ኖሬ ስሞትም ከዛችሁ ውስጥ ሬሳዬ ተወጣለች ብዬ አሰብኩኝ እንጂ አላሰብኩትም እሱ ባለቤቱ አሰበልኝ መጣልኝ መድኃኔዓለም ክርስቶስ ቸሩ ባለወልድ እሱ ነው ያዘዘልኝ አሜን 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 የተናገርከው ቀለም ያርግልህ አሜን የረገጥከው ለምለም ያርግልህ አሜን እድሜና ጤና ያበድር አሜን እግዚአብሔር ይስጥልህ አሜን እናመሰግናለን በጣም እናመሰግናለን ተስዬም ነበር እግዚአብሔር አምላክ ቃሌን ሰምቷል አመስግኑልኝ አሜን አመሰግናለሁ ተባረክ እንኳን ደስ ያላችሁ አዋሬን ረዘም ላለ ጊዜ አቀዋለሁ ብዙ ጊዜ እዚሁ ቅርብ ሰፈር ነበርኩ ሲግናል የሚባል አካባቢ ቤተሰቦችም እዚህ አካባቢ ስለነበሩኝ መጣ ነበር እና እናንተ ሁላችሁ ዛሬ እናቴ ቤት እንዳገኘች ቤተሰቤ ክብር እንዳገኘ ነው ማስበው በጣም ደስ ብሎኛል ስትጸልዩ እንዳላችሁት ኢትዮጵያ በጣም ድንቅ ሀገር ናት ብንፋቀር ብንዋደድ ብንስማማ ብንተጋገዝ ድህነት ይጠፋ ይችላል ችግር የሆነው አንዳንዱ እስኪ የሚረጭበት አንዳንዱ የለት ዳቦ የሚያጣበት ሀገር መሆኑ ነው እና ከተባበርን ይሄ ትንሹ ነው ከዚህ የበለጠው ማድረግ እንችላለን ሰው ማለፉ አይቀርም ባለንበት ዘመን ተባብረን ሀገራችንንም ህዝባችንንም ቀይረን ብናልፍ ጥሩ ነው የሚሆነው እኔ ቃል ምገባላችሁ ነገር አዋሬን እንዲሁ አንድ ባንድ ይያል እንቀይራለን አዋሬን የደህንነት የችግር የጉስቁልና ምልክት መሆኗን ደረጃ በደረጃ ከህዝባችን ጋር ተባብረን እንቀይራለን ሁሉ ጊዜ እንደምናገረው አንድ መንግስት የራሱን ግቢ ካልቀየረ የራሱን ጎረቤቶች ካልቀየረ ሀገር ሊቀይራሉ ማሰብ አስቸጋሪ ነው በቅርበት የሚያዩን ችግር በቅርበት የሚያዩን ጉስቁልና መቀየር ካልቻለ የማያዩን በርቀት ያለው ሊቀየር አይችልም ሁሉም ሰው ከቤቱ ከሰፈሩ ከጎረቤቱ መጀመር አለበት ለውጥ እንደሱ ሲሆን የጸና ያማረ የዘለቀ ይሆናል እና በዚያ መንፈስ ነው የምንሰራው በሰራነው ሁሉ በጣም ደስተኞች ነን ከዚህ በላይ በጣም በርካታ ጥሩ ዜና ለኢትዮጵያ አለ ከፊታችን ኢትዮጵያ ደህንነቷን አራግፋ ችግሯን አራግፋ በሰላም በፍቅር የምትኖርበት ዘመን ይመጣል ወንድም እህቶቻችን ልቦና ይገዛሉ እኛ አንድ እንዳንሆን ሰላም እንዳንሆን የሚፈልጉ ኃይሎች ሁሉ ያባሉናል ግን ብንስማማ ብንተጋገዝ አብረን ብንቆም ሀገራችን ትቀየራለች እና በእናንተ ቤት የሆነው በብዙዎች ይሁን የእናንተ ደስታ በብዙዎች ተካፈለ ይሁን በጣም ነው ማመሰግነው መልካም ጊዜ እመኝላችኋለሁ